በፀጉር መካከል የሚወጣ የሚቆስልና ቆይቶ መግል ወይም ደግሞ ፈሳሽ ይዞ የሚፈነዳ ቁስል በራስ ቆዳ ላይ በሚከሰቱ የተለያዩ የቆዳ ህመሞች ወይም ደግሞ የባክቴሪያና ፈንገስ ኢንፌክሽኖች ምክንያት የሚመጣ የተለመደ ችግር ነው። ይህ ሁኔታ አብዛኛውን ጊዜ የሚጀምረው የፀጉር መውጫ ቀዳዳዎች ወይም ፎሊክልስ ማለት ነው በባክቴሪያ ሲጠቁና ሲቆጡ ሲሆን ይህም በህክምናው ፎሊኮላይቲስ በመባል ይታወቃል። መጀመሪያ ላይ እንደ ትንሽ ብጉር ሆኖ ይነሳና ቀስ በቀስ ህመም እየጨመረበት አብጦ እንዲሁም ደግሞ መገል ይዞ ከቆየ በኋላ በራሱ ጊዜ ወይም ደግሞ ተጭሮ መፈንዳት ይጀምራል ማለት ነው። ከዚህም በተጨማሪ የቅባት እጢዎች በመፈንዳታቸው ምክንያት የሚፈጠሩ እብጠቶች ኢንፌክሽን ሲያጋጥማቸው ቀልተውና አብጠው ቆይተው ሊፈነዱ ይችላሉ። ሌላው ለዚህ አይነቱ ቁስል ዋና መንስኤ ሊሆን የሚችለው በራስ ቅል ላይ የሚከሰት የፈንገስ ኢንፌክሽን ነው። ይህ የፈንገስ ኢንፌክሽን እየቆየ ሲሄድ ኬሪዮን የተባለ ለስላሳ ያበጠ ከፍተኛ ማሳከክና ህመም ያለው እንዲሁም መግል የሚፈነዳ ከባድ ቁስል በጭንቅላት ላይ ሊፈጥር ይችላል። ከዚህም በላይ ከባድ የፎርፎርና የቆዳ መቆጣት ችግር በሚኖርበት ጊዜ የራስ ቅል ቆዳ ስለሚሰነጣጠቅና በምስማር ሊታከክ የሚችልበት ሁኔታዎች ሊፈጠሩ ስለሚችል ይህ ደግሞ በቀላሉ ባክቴሪያ ስለሚያስገባ ወደሚፈነዳ ቁስልነት ሊቀየር ይችላል። ይህ ሁኔታ ቁስሉ በፈነዳ ቁጥር ፈሳሹ ወደ ሌላው የጭንቅላታችን ክፍል በመሰራጨት አዳዲስ ተመሳሳይ ቁስሎችም እንዲፈጠሩ ያደርጋል ማለት ነው። በፀጉር መካከል የሚወጣው ቁስል ተፈጥሮ ከፈነዳ በኋላ በአግባቡ ካልታከመና ትኩረት ካላገኘ በራስ ቅል ቆዳ ላይ ብቻ ሳይሆን በጥልቅ የሰውነት ክፍሎቻችን ላይም ቢሆን ከፍተኛ ጉዳቶችን ሊያስከትል ይችላል። ቁስሉ ከፈነዳ በኋላ የሚወጣው ምግል እንዲሁም ደግሞ ፈሳሽ በባክቴሪያ የተሞላ ስለሆነ ይህ ፈሳሽ በፀጉር መካከል ወደ ሌሎች ንጹሃን የራስ ቅል ክፍሎቻችን በሚሰራጭበት ጊዜ ኢንፌክሽኑ እየተስፋፋ በመሄድ ተጨማሪ በርካታ ተመሳሳይ ቁስሎችም እንዲፈጠሩ ያደርጋል። ይህ ደግሞ የራስ ቅል ቆዳን በከፍተኛ ሁኔታ በማድማትና በማክሰል የማያቋርጥ የህመምና የጭንቅላት ስሜትን ይፈጥራል ማለት ነው። ከዚህም በተጨማሪ ቁስሉ ከፈነዳ በኋላ የሚከተለው ትልቁ ጉዳት ዘላቂ የፀጉር መርገፍና የራስ ቅል ጠባሳ መፈጠር ነው። ቁስሉ በፈጠረው ኢንፌክሽን ምክንያት የፀጉር ስሮች ወይም ፎሊክልስ ማለት ነው ሙሉ በሙሉ ሊደክሙና ሊደነዝዙ ይችላሉ። ይህ ሁኔታ በህክምናው ሲካትሪሻል አሎፔሺያ የሚባል ሲሆን ቁስሉ በዳነበት ቦታ ላይ ጠባሳ ስለሚተው እንዲሁም ደግሞ የፀጉር ስሮች ስለሚያጠፋቸው ከዚህ ቦታ ላይ በጭራሽ ድጋሜ ፀጉር ሊበቅል አይችልም ማለት ነው። ይህም ደግሞ በራስ ላይ የሰፋ ክፍተት ወይም ደግሞ ባዶ ቦታ እንዲፈጠርም ያደርጋል። ከሁሉ በላይ የከፋውና ለህይወት አስጊ የሆነው አደጋ ግን የባክቴሪያው ኢንፌክሽን ወደ ውስጥ ዘልቆ መግባቱ ነው። ቁስሉ ክፍት ሆኖ በሚቆይበት ጊዜ ባክቴሪያው ወደ ጥልቅ የቆዳ ሽፋኖቻችን በመግባት ሴሉላይቲስ የተባለ ከባድና በጣም የሚያም የቆዳ እብጠትን ሊያስከትልባችሁ ይችላል። ይባስ ብሎም በራስ ቅል ላይ ያሉ የደም ስሮች በቀጥታ ከጭንቅላት ውስጥ የደም ዝውውር ጋር የተያያዙ ስለሆኑ ኢንፌክሽኑ ወደ ደም ውስጥ ከገባ ሴፕሲስ የተባለ መላ የሰውነት መመረዝንም ሊያስከትል ወይም ደግሞ ወደ አንጎል በመስፋፋት የአይምሮ ሽፋንንም እብጠትና በአንጎልም ደግሞ የመገለብን እብጠት ሊፈጥር ይችላል ማለት ነው። ምንም እንኳን እነዚህ ከባድ የአንጎል ኢንፌክሽኖች እምብዛም ባያጋጥሙንም ቁስሎች ችላ በማለት እንግዲህ ባለመታከምና ደጋግሞ በእጅ በመልካካት ምክንያት ሊከሰቱ የሚችሉ እጅግ አደገኛ ጉዳቶች ናቸው። አሁን ደግሞ መድኃኒት ወደ ሆነውና ፍቱን መፍትሄ ወደ ሆነው እንለፍና ይህም እንግዲህ መድኃኒቱ ከተፈጥሯዊ እጽዋት የሚዘጋጅ ሲሆን ይህ እጽዋት በጭንቅላት ላይ የሚወጣውን ቁስል በባክቴሪያም ሆነ በፈንገስ ምክንያት ከተከሰተ እየቆሰለ የመጣውን ቦታም ሆነ ገና ሊወጣ የጀማመረበትን ቦታ ጥርግ አድርጎ ያድነዋል። ይህም እጽዋት እንግዲህ የሻይ ዛፍ ወይም ደግሞ ቲትሪ በመባል ይታወቃል ማለት ነው። የሻይ ዛፍ ወይም ደግሞ ቲትሪ በመባል የሚታወቀው ተክል በሳይንሳዊ ስሙ ሜላሉካ አልተርኖፎሊያ የሚባል ሲሆን በሚገኝበት ቦታ አውስትራሊያ ውስጥ እንግዲህ ለዘመናት በባህላዊ መድኃኒትነት በሰፊው ጥቅም ላይ ሲውል የኖረ ድንቅ ተክል ነው ማለት ነው። ከዚህ ተክል ቅጠል ላይ እንግዲህ የሚቀመሙ ዘይት ለቆዳ ጤና በተለይም በፀጉር መካከል ለሚወጡና ለሚፈነዱ ጭንቅላት ቁስሎች እጅግ አስገራሚ መፍትሄ የሚሆንበት ቀጥተኛ ሳይንሳዊ ግንኙነት አለው። ይህ ተክል ከቁስሉ ጋር ያለውን ግንኙነትና ውጤታማነቱን በሶስት ዋና ዋና ምክንያቶች መረዳት ይቻላል። አንደኛውና ዋናው ግንኙነት የተክሉ ቅጠሎች ተፈጥሯዊ የሆኑና ተርፒኔል በሚባል የሚታወቀው ኃይለኛ ኬሚካል በውስጣቸው መያዛቸው ነው። ይህ ንጥረ ነገር ፀጉር ስር የሚወጣበትን ብጉር መሰል ቁስሎች የሚያወጡትን እንግዲህ ስታፊሎኮከስ የሚባሉ ባክቴሪያዎችንና የራስ ቁስልን አከን የሚቀሰቅሱትን ፈንገሶች በማጥፋት ከፍተኛ ተፈጥሯዊ የአንቲባዮቲክ አቅም አላቸው ማለት ነው። ቁስሉ የሚፈጠረው በእነዚህ ህዋሳት አማካኝነት ስለሆነ
የቲትሪ ዛፍ ዘይት የቁስሉን መንስኤ ከስሩ ቆርጦ በመጣል ቀጥተኛ ግንኙነት አለው። በመቀጠል ቁስሉ ከፈነዳ በኋላ ከሚከተለው የቆዳ መቆጣትና ኢንፌክሽን መስፋፋት ጋር የተያያዘ ነው። ቁስሉ ሲፈነዳ በውስጡ የነበረው መቅለና ፈሳሽ ወደ ሌላው የራስ ቅል ቆዳ ላይ ሲፈስ አዳዲስ ቁስሎችንም እየፈጠረ ይሄዳል። የቲትሪ ዛፍ ዘይት ደግሞ የተፈጥሮ ማስታገሻና ጸረ ብግነት ባህሪ ስላለው ፈሳሹ በቆዳ ላይ የሚያስከትለውን ከፍተኛ ማሳከክ፣ መቅላትና የማቃጠል ስሜት ወዲያውኑ በማቀዝቀዝ የቁስሉን ስርጭት ሙሉ በሙሉ በሚባል ደረጃ ያቆመዋል ማለት ነው። በመጨረሻም የተክሉ ዘይት የራስ ቅልን የቅባት ምርት የማስተካከልና ቀዳዳዎችን የማጽዳት ሚናን ይጫወታል። በፀጉር መካከል የሚወጡ ቁስሎች አብዛኛው ጊዜ የሚጀምሩት የራስ ቅል የቅባት እጢዎች ሲፈነዱና ቆሻሻ ሲከማችባቸው ነው። ይህ ተፈጥሯዊ ዘይት ወደ ቆዳው ዘልቆ በሚገባበት ጊዜ እንግዲህ የተደፈኑትን የፀጉር ቀዳዳዎች ያጸዳል። ይህም ቁስሉ ከዳነ በኋላ እንኳን ድጋሚ እንዳይፈጠርና የፀጉር ስሮች እንዳይሞቱ ስለሚከላከል ፀጉር በጤናማ ሁኔታ እንዲያድግም ይረዳል ማለት ነው። ባጭሩ የተክሉ ተፈጥሯዊ ይዘት ቁስሉን ከማድረቅም ባለፈ የጭንቅላት ቆዳን አካባቢ ለባክቴሪያዎች የማይመች ንጹህ ስነ ምህዳር አድርጎ የመቀየር ትልቅ አቅም አለው ማለት ነው። የቲትሪ ዛፍ ዘይት እንግዲህ በአውስትራሊያ የሚበቅል ብቸኛ ቅጠል በመሆኑ ቅጠሉን እንደ ልብ በጥሬው ማግኘት ባይቻልም ከተክሉ የሚቀመመውን ንጹህ የቲትሪ ዛፍ ዘይት እንግዲህ በየትኛውም የዓለም ክፍል እንዲሁም በተለይ እንግዲህ በሀገራችን ባሉ ትላልቅ ፋርማሲዎች፣ የመዋቢያ እቃዎች መሸጫ ሱቆችና በሱፐርማርኬቶች ውስጥ በቀላሉ ማግኘት ይቻላል። ይህ ዘይት በተክሉ ቅጠል ላይ የሚገኙትን ሁሉንም መድኃኒቶች አምቆ የያዘ በመሆኑ ቁስሉን ለማከም ቅጠሉን ፍለጋ መኳተን ሳያስፈልግ ዘይቱን ተፈላጊውን ውጤት መስጠት ይችላል ማለት ነው። የዚህ ዘይት አጠቃቀም ከቁስሉ ባህሪ ጋር ቀጥተኛ ግንኙነት ያለው ሲሆን ሂደቱም ወጥ በሆነ መልኩ እንደሚከተለው ይከናወናል ማለት ነው። የቲትሪ ዛፍ ዘይት እንግዲህ በተፈጥሮ እጅግ ኃይለኛና ትኩስ በመሆኑ ብቻውን በቀጥታ ቁስሉ ላይ ከተቀባችሁት የራስ ቅል ቆዳን ሊያቆስል ወይም ደግሞ ሊያቃጥል ይችላል። ስለዚህ ዘይቱን ከመጠቀማችሁ በፊት የግድ እንደ ኮኮናት ዘይት፣ የወይራ ዘይት ወይም ደግሞ የሰሊጥ ዘይት ካሉ ለስላሳ መለስለሻ ዘይቶች ጋር መደባለቅ ይኖርባችኋል ማለት ነው። አጠቃቀሙም በመጀመሪያ አንድ የሾርባ ማንኪያ የሚሆን የኮኮናት ወይም ደግሞ የወይራ ዘይት በንጹህ እቃ ውስጥ ካደረጋችሁ በኋላ እሱ ላይ ከ3 እስከ 5 ጠብታ የሚሆን የሻይ ዛፍ ዘይት ወይም ደግሞ ቲትሪ ዛፍ ዘይቱን ጨምሮ ውህዱን በደንብ ማዋሃድ ያስፈልጋል ማለት ነው። በመቀጠልም ፀጉሩን በንጹህ ውሃ ታጥባችሁ በደንብ ካደረጋችሁ በኋላ የተዘጋጀውን የዘይት ውህድ በጥጥ በመንከር ቁስሉ ላይና በዙሪያው ባሉ የራስ ቅል ቆዳ ላይ በቀስታ መቀባት ይኖርባችኋል ማለት ነው። ዘይቱን ቀብታችሁ ከ20 እስከ 30 ደቂቃ ድረስ ካቆያችሁት በኋላ ለስላሳ በሆነ ለብ ባለ ውሃ ወይም ደግሞ ለህፃናት በሚዘጋጅ የፀጉር ኬሚካል ሻምፖ ታጥባችሁ ማስለቀቅ ይመረጣል ማለት ነው። ይህንን ቀላልና ውጤታማ ውህደት በሳምንት 3 ጊዜ አዘውትራችሁ ከተጠቀማችሁት ቁስሉ በፍጥነት ድርቅ ብሎ እንደሚጠፋና የራስ ቅል ቆዳም ጤንነቱ እንደሚመለስ ማየት ይቻላል ማለት ነው። ነገር ግን ይህንን እጅግ ኃይለኛና ፍቱን ተፈጥሯዊ መድኃኒት በፀጉር መካከል ለሚወጡ ቁስል በምትጠቀሙበት ጊዜ ከተጨማሪ ጉዳት ለማዳን ሊደረጉ የሚገቡ ወሳኝ አንዳንድ ጥንቃቄዎች፣ እርምጃዎችም አሉ ማለት ነው። በመጀመሪያ ደረጃ የቲትሪ ዛፍ ዘይት እጅግ በጣም የበረታ ተፈጥሯዊ ይዘት ስላለው በጭራሽ ያለ ሌላ ማለስለሻ ዘይት ብቻውን በቀጥታ ቁስሉ ላይ ወይም ደግሞ ቆዳችሁ ላይ መቀባት የለባችሁም። ምክንያቱም ምንድነው ካላችሁኝ ደግሞ ብቻውን ከተቀባችሁት ቁስሉን ከመባባሱም ባለፈ ቆዳን በኃይል የማቃጠል የማቅላትና አዲስ የአለርጂ ቁስል የመፍጠርም አደጋ ስላለው ማለት ነው። እንዲሁም ውህዱን ሙሉ በሙሉ ጭንቅላት ላይ ከመቀባታችሁ በፊት ቆዳችሁን ዘይቱ እንደሚስማማውና እንደማይስማማው ለማረጋገጥ ከተዘጋጀው ውህድ በጥቂቱ ወስዳችሁ የእጃችሁ የእጅ አንጓው ውስጠኛ ክፍል ላይ ወይም ደግሞ ከጆሮአችሁ በስተጀርባ ባለው ቆዳችሁ ላይ በመቀባት ለ24 ሰዓታት ማስታገስ ወይም ደግሞ ከቆይታችሁ ውጤቱን ማየት ይኖርባችኋል። በዚህ ጊዜ ውስጥ ምንም አይነት ማሳከክ፣ ማቅላት ወይም ደግሞ ማበጥ ካልታየባችሁ ውህዱ ለራስ ቅላችሁ ደህንነቱ የተጠበቀ መሆኑን ማረጋገጥና መጠቀም ቻላችሁ ማለት ነው። ሁለተኛውና ዋነኛው ጥንቃቄ ቁስሉ ከፈነዳ በኋላ ከሚኖረው የአያያዝ ሁኔታ ጋር የተያያዘ ነው። ቁስሉ ሲፈነዳ የሚወጣውን ፈሳሽ ወይም ደግሞ መግል በባዶ እጅ ለመጥረግ መሞከር፣ በሚስማር ወይም ደግሞ በሌላ ነገር ለማከክ መሞከር ወይም ደግሞ መጎርጎር ፍጹም የተከለከለ ነው። ይህ ድርጊት በእጅ ላይ ያሉ ተጨማሪ ባክቴሪያዎች ወደ ቁስሉ እንዲገቡ በማድረግ ኢንፌክሽንን ወደ ውስጥ እንዲሰምጥና ወደ ከባድ የሰውነት መመረዝም እንዲቀየር ሊያደርገው ይችላል።
ከዚህም በተጨማሪ ዘይቱ በጥጥ በሚቀባበት ጊዜ ወደ አይን፣ ወደ አፍንጫ ወይም ደግሞ ወደ ጆሮ ውስጥ እንዳይገባ ከፍተኛ ጥንቃቄ መደረግ አለበት ማለት ነው። ምክንያቱም በእነዚህ ስስ ክፍሎች ላይ ከባድ የማቃጠል ስሜት ስለሚፈጠርና ይህ ዘይት ለውስጥ ሰውነት መርዛማ በመሆኑ በጭራሽ መዋጥ ወይም ደግሞ በአፍ ውስጥ መግባት የለበትም ማለት ነው። በመጨረሻ ምንም እንኳን የተፈጥሯዊ መፍትሄ በጣም ውጤታማ ቢሆንም ቁስሉ ላይ ከፍተኛ የሆነ ትኩሳት ካለ፣ መጥፎ ሽታ ያለው በግል ያለማቋረጥ የሚወጣበት ከሆነና ወይም ደግሞ እብጠቱ እየሰፋ ሄዶ ወደ ጆሮና አንገት እጢዎች ከተሰራጨ ኢንፌክሽኑ ከተፈጥሮ ቁጥጥር ውጭ መሆኑን ስለሚያሳይ እንግዲህ ዘይቱን ወዲያውኑ በማቆም በአስቸኳይ ወደ ሕክምና ቦታ በመሄድ በሐኪም የሚታዘዝ የሚዋጥ ወይም ደግሞ የሚቀባ ሕክምና አንቲባዮቲክ መውሰድ የግድ ይላቸዋል ማለት ነው። ስለዚህ በፀጉር መካከል የሚወጣውና የሚፈነዳው ቁስል ከባድ ጉዳት ሳይደርስባችሁ አስቀድማችሁ የቲትሪ ዛፍ ዘይትን ከሌላ ማለስለሻ ዘይት ጋር ቀላቅላችሁ የመቀባት ልምድ ብታዳብሩ በሚገርም ሁኔታ አስገራሚ ለውጦችን በራስ ቅላችሁ ጤና ዙሪያ መመልከት ትጀምራላችሁ ማለት ነው። እንግዲህ ውድ ተመልካቾቼ በዛሬው ቆይታችን በፀጉር መካከል የሚወጣውን የሚፈነዳውን ቁስል በቆዳ ላይ የሚያስከትለውን ዘላቂ ጉዳት፣ የቲትሪ ዛፍ ዘይት ተክል ከዚህ ቁስል ጋር ያለውን ጥልቅ ግንኙነት እንዲሁም ደግሞ ይህንን ተፈጥሯዊ ዘይት በአግባቡና በጥንቃቄ እንዴት መጠቀም እንደምትችሉ በዝርዝር አይተናል ማለት ነው። ይህ ቀላል ልማድ ለእናንተ ቁስሉን የሚያመጡ ባክቴሪያዎችንና ፈንገሶችን የሚያጠፋ፣ የቆዳ መቆጣትንና ማሳከክን የሚያቀሰቅስ፣ የተደፈኑ የፀጉር ቀዳዳዎችን የሚያጸዳና የፀጉር ስሮቻችሁንም እንዳይሞቱ መንገድ የሚጠርግ ድንቅ የተፈጥሮ ስጦታ ነው ማለት ነው። ሁልጊዜም ቁስሉ ሲፈጠር በጥጥ በቀስታ በመቀባትና በተለይም በባክቴሪያ ተሰራጭተው የራስ ቅል ላይ ዘላቂ ጠባሳና የፀጉር መርገፍን እንዳያስከትሉ ይህንን ልማድ በትክክል መተግበር የግድ ይላል ማለት ነው። ይህ መረጃ ለእናንተም ደግሞ ለምትወዳችሁ ጓደኞቻችሁ ጠቃሚ ሆኖ ካገኛችሁት ላይክና ሼር በማድረግ ግንዛቤው ለሁሉም እንዲደርስ አድርጉ። እንዲህ ያሉ በጥልቀት የተዘጋጁ የጤና መረጃዎች ዘወትር እንዲደርሳችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ ጋብዛችኋለሁ። ይህ በተነጋገርንበት ዙሪያም ሆነ በሌሎች ተያያዥ ጥያቄዎች ላይ ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አጋሩኝ። እኔም ደግሞ ምላሽ ለመስጠት ሁሌም ቢሆን ዝግጁ ነኝ ማለት ነው። በቀጣይ ቪዲዮአችን ደግሞ አሳሳቢ ጤና ወይም ደግሞ የቆዳ ችግር ነው ብላችሁ ያሰባችሁትን አቅርቡና በዙ ዙሪያም ደግሞ የመፍትሄ ሀሳቦችን እንነጋገራለን ማለት ነው። ስለተከታተላችሁኝ እጅግ አድርጌ ከልብ አመሰግናለሁ። ሰላም ሁኑ።